ውጭ ሀገር ዶሮ ጦይን ብር ያገኛሉ የሚል ሰማና ጀመርኩ ገባውበት የይሉንታ አምባሳደር ነው የሚሉ አዎ አንተ ግን ይሉንታ አለበት ይሉንታ ድሮ ነው እንጂ አሁን ብዙም አይደለም ከዛ በትሬኒንግ ያቆሙ ምን አጋጠመኝ መሰለ አዲስ አበባ ስመጣ እሺ ዘመድ ቤት ሂጄ ሳኔ ምነሳላ ምግብ እኔ ለመርኩት ሰው አቅርቦ እንድመጣል ተነስና ወሰድስሉኝ አይ አልኩት ቢፌው ነው ማለት ነው ቢፌው ነው ከዛ ቆየው ራበኝ እዛ አልበላ ወጥቼ ሆቴል በላውትና ሰው ሀብታም ሰው ሳይ ሜቢ የሱን በቃ ስትሪውን መጽሐፍ ላይ ሳነብ ወዳው በቃ እሱ ይሰራውን አዎ ለምን አትሌቶች ራሱ እየተከተልኩ ነበር የሩጫ ፍላጎት ኖሮን ሳይሆን እሺ የብር አሁን በቃ ውጭ ሀገር ዶሮ ጦይን ብር ያገኛሉ የሚል ሰማና ጀመርኩ ገባውበት እንዳውም ወደ አዲስ አበባ ስመጣ ወደ ሰንዳፋ በኪ ያሉ በቃ ጠዋት እነሳለሁ ከነሱ ጋር እና ከነሱ ጋር ስለ እኔ አትሌት መሆን ሳይሆን ሀብታም መሆን ነው ፍላጎት በቃ ብር ያስገኛል ብለህ ስላሰብክ ድሮ ሂጄ ለ200 በ200ም 300ም ስራ ንቅም እሰራለሁ ከዛ ሰው ይሄ ቲክታከር ነው ምናምን እየተባለ ስመጣ ከቲክታክ ብር ያገኛል አሉና ስለኔ ያገኛል አልነበርኩም በዛን ሰዓት ግን ወደ 400,000 ምናምን ፎሎወርስ ነበረ እና ሰው በቃ ስለምወዱኝ አይጠሩኝም ትንሽ ስራ ላይ ስራ እየፈታው ካስተመር ያጣው መጣው ስለ ስራዬን አይደለም እንትን ያለኝ እኔን ስለምወዱ ኧረ አንተ ቲክታከር እኮ ነው ሰው ላክልኝ ነው ምሉ ስደውሉ ራሱ እሰራለሁ ብል ራሱ ቀልድ ነው መስላቸውና መጨረሻ ላይ በቃ ሙሉ በሙሉ ወደ ቤት ተመለስኩ እያጣው ጭራሽ የታክሲ ራሱ እያጣው መጣው ጭራሽ